ወደኛ ጀማ ስትቀላቀይ ከልብሽ ነው ወይስ ነገ ጧት የሆነ ነገር ደግሞ ቢሉኝ ተመልሼ ዞራለሁ ብለሽ ነው ያሰብሽው? ማንም ሰው እናንተም ነይና አንድ ነገር እንጠይቅሽ አላላችሁኝም? ምን ሆነሽ ነው? ምን አድርገንሽ ነው? ምን በድለን ነው ያለኝ ማንም የለም። ልንገርሽ ማለት ነው ስላለፈ አላለፈ አይደለም፣ ባለፈው ነገር ነው ነገ የሚስተካከለው። ገባሽ? ሸዊት ብር አንሰባስባ እንትና በልታለች ብለሽኛል። እቺ ነገር ግን ማጽዳት ፈልጋለሁ። ቢላ በፊት የነበርሽበትን ታውቂያለሽ። እንዴ ነው እንዲያ ነው ባለልም ግን እኔ እውነት ለመናገር ብዙም ገብቻ ላይሽም፣ ግን ብዙ ጊዜ ያው በፊት ባለሽበት ይናግሩኛል። አሁን ቅርብ ጊዜ ግን ከተመለሽ በኋላ ከአንቺ ቤት ነን እኛ ያለ ነው። በኮሜንትን ብትይ በምንም አፍዬም ጋር እያየሽና ነው ማለት ነው። እና ከአሁን በፊትም አፍያና እኔ ራሱ ጠብ ነበርን ታውቂያለሽ። ተመልሰን አሁን ተገናንተን እህትና እህት ሆነን ታርቀናል። ሰው ልጅ ምንድነው ካለፈው መማሩ ነው። ስለዚህ እኔ አሁን ከልቤ ነው አሁን አፍዬ ይቅርታ ስላት ጓደኛሞችም ስንሆን ያ ማለት አሁን አንቺ ወደዚህ ወደኛ ጀማ ስትቀላቀይ ከልብሽ ነው ወይስ ነገ ጧት የሆነ ነገር ደግሞ ቢሉኝ ተመልሼ ዞራለሁ ብለሽ ነው ያሰብሽው? ይሄን ነገር ብታብራሪልን፣ ኦዲየንሱም ግራ ያጋባው ነገር ስላለ ይሄን ነገር ብታብራሪልን እንደ ሀሳብ። አመሰግናለሁ። እኔ ማንም ሰው እናንተም ነይና አንድ ነገር እንጠይቅሽ አላላችሁኝም? ምን ሆነሽ ነው? ምን አድርገንሽ ነው? ምን በድለን ነው ያለኝ ማንም የለም። ራሴ መጀመሪያ አላህን ለምኜ እኔ ወዴት ነኝ ብዬ ይበቃኛል ብዬ ራሴን ጠይቄ ነው። ካሁን በኋላ እኔ ማንንም ላልሳደብ ለአላህ ቃል ገብቼ ዩቱቡን መታው ወይንም ደግሞ ትክታክ ላይ መንጣት መታው እንጂ እኔ ማንንም አስገድዶኝ አይደለም ይቅርታ ያልኩት። ራሴን ጠይቄ ነው ይበቃኛል ብዬ። በጣም አስጠልቶኝ ድምፄን ስሰማ የራሴን ስላስጠላኝ ነው። ገብቶሻል አይደለ? ስለዚህ አሁንም ቢሆን ሁላችሁንም የተቀየማችሁትም ቂምም እንዳትይዙ። ነገ ልሙት ዛሬ ልሙት አላውቅም። እኔም ወዳችሁን ቤተሰቦችን ቀብሬያለሁ። ስለዚህ ሁላችሁም ይቅርታ እንድታደርጉልኝ የምፈልገው በቃ የመጨረሻ ማለት ነው። እኔ ማንም ይናገር እኔ ስለ ሶሻል ሚዲያው እናንተም ታውቃላችሁ፣ እኔም አውቃለሁ። ይበቃናል አይደለ? ስለዚህ ሁላችሁም ይቅርታ እንድታደርጉልኝ ነው የምፈልገው። ብሞትም ለአጋጣሚ ነው እንኳን አላህ እንድትጠይቁልኝ ነው የምጠይቃችሁ ሁላችሁንም ማለት ነው። አብሽሪ ሹቴ የኔ ወርቅ የኔ ስስት የኔ ደርባባ የኔ ድንቡሽ እህት፣ ያው ዛሬ እንደማታሳፍሪኝ ተስፋ አለን። እኔ እውነት ለመናገር ስለምዘናብሽ ነው። እንደገና ደግሞ ጎጃምንም ከበላይ ትላልቅ እህቶች አሉ እነ ሟንሰር አሉ። እንግዲህ እነሱንም አክብረሽ ይቅርታ ተባብላችሁ ሰላም እንዲፈጠር እንፈልጋለን። የኔ ስስት ደግሞ እንደማታሳፍሪኝ ተስፋ አለኝ እና አሁን ደግሞ እሷ ይቅርታ ብላለች፣ አንቺም ደግሞ ይቅርታ ተባብላችሁ ዛሬ ሸይጣን እፍር ይላል ማለት ነው። እና እስኪ ሚትሽን አንሺ የኔዋ እኔ ያዝግ አንቺ የተመታሽ ወይ ማለት ነው ታነሳለች ባይዘ ወይ ማለት ነው። ዋና ነገር ለሰው ሳይሆን ይቅርታ ማለት ያለበት ለእግዚአብሔር ነው። እና ከምንም በላይ ለእግዚአብሔር ሰው ይቅርታ ጠይቃለች። እኛ ደግሞ ያው አንዳንድ ጊዜ የሆነ ነገር ትምህርት የሆነብሻል አንቺ ገባሽ። ኮርታ በላይ እኮ ጎጃም ነው የምትቀርበን እኛ የስደት እህታችን ናት። ቢኮዝ ግን ነው አንዳንድ ጊዜ ስናደርግ ማስተዋል አለብን። በቃ ማን ነው የምናስቀይም? ያሰኘው አልፈረዳችሁ ማሬ አለፈ ላለፈ ነገር መመለስ የለብንም። አለፈ ባልኮ ላለፈ ቆይማ አንዴ ቆይ አንቺ ቆይ አንዴ ስላለፈ ላለፈ አይደለም ለሚመጣው ፈርጭ መጣይ ነይ ክፈች ስትባይ አልከፈትሽም ይታርግ ያለ አንዴ ልንገርሽ ማለት ነው። ስላለፈ ላለፈ አይደለም ባለፈው ነገር ነው ነገ የሚስተካከለው። ገባሽ? ያለፈ አለፈ ተብሎ መሸፋፈን የለበትም። ይቅርታ ከሆነ ሁሉ ነገር ይቅርታ ተብሎ መታለፍ ነው ያለበት። ያ ስህተት መደገም የለበትም እንዴ መደገም የለበትም። ስለዚህ ስላለፈ ማንሳት ሳይሆን እኔ ጎጃም ከኛ በላይ እግዚአብሔር እሺ ይቅርታ ከጠየቅሽ ከሱ በላይ ምንም ነገር የለም። እኛ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለንም። ገባሽ? እና ግን ማለት ከአሁን በኋላ ግን ለእኛ ብለሽ ለፈጣሪ እንዳልሽው ፈጣሪሽን ተከትለሽ ከፈጣሪ ቃል ሳትወጪ የፈለግሽ መደገፍና መጓዝ ትችያለሽ። ግን እኔ የምለው ማለት ነው ሩታ ምናምን አልልሽም። እኔ ግን ከስደት እህቶችሽ ግን አትጣይ። በቃ ይሄን ነው የምልሽ። ቢኮዝ እነሱ ነው የሚጠቅሙሽ አንቺ ሌላ ዩቲዩበር አይደለም፣ አያስፈልግም። ገባሽ? ስለዚህ የነበርሽ እኛ ጋር ነሽ፣ ተመልሰሽ ደግሞ እኛ ጋር ነው የመጣሽው። ስለዚህ እኔ ከራሴ ጀምሮ እኔ በዚህ አታውቀኝም፣ በዩቲዩብ ነው የምታውቀኝ። ወይ ለእኔ ሄደሽብኛል፣ ችግር የለው ያም ለፈጣሪ ይቅርታ ብያለሁ ስላልሽ እኔ የሚቀርብ ይሻለሁኝ። ግን እንደ እህትሽ ልመክርሽ የምፈልገው ነገር ግን ከአሁን በኋላ በቃ
እንዴት በቃ እንዴት ገንዘብሽ መያዝ እንዳለብሽ እንዴት ህይወትሽ መቀየር እንዳለብሽ እንጂ ምንም ቢፈጠር ምንም ከኦዲየንስ ጋር እንዳትጣይ። በቃ ይተበሮች የፈለግሽ አድርጊ። ኦዲየንስ ግን አትጣይ። በቃ ቢኮ እንጀራሽ ናቸው። በቃ ገቢሽ ስለሆኑ ለመጥፎ ነገር እንኳን በጥሩ ነገር አድርጋሽ ስምሽ እንዲገን ጥሩ ነገር እንድትሰሪ ማድረግ አለብሽ። እሺ ለእህት ነው የምመክርሽ። እና ይኸው ከታችም ልብ ቅርጽ የተሰጣችሁ ነው የኔ ወዶች፣ እናመሰግናለን። ያው ሸዊት ሽሚትሽን ከፍተሽ አውሪ ማለት ነው። ምንድነው የማወራው? እኔ እኮ ፈርጬ ተመልሼ ነው የመጣው። ይቅርታ ብያለሁኝ ለእግዚአብሔር ከሰው በላይ ለእግዚአብሔር ይቅር በለኝ ብያለሁ። በእግዚአብሔር ምያለሁኝ አልሳደብም እያለች ነው። ከሰው በላይ ደግሞ እግዚአብሔር ስለሆነ እኛ ደግሞ ይቅር አንድ ሰው ደግሞ ማለት ነው ጥፋቱን አውቆ አላህን ፈርቶ ይቅርታ ከጠየቀ ትልቅ ነኢማ ነው። ይሄ ትልቅ ነኢማ ነው እና እኛ የምንተዋወቀው እዚሁ ሚዲያ ላይ ነው። ይቅርታ ባብላችሁ የስደት እህቶች ነን። ክርስቲያኑም ጸሎት ሙስሊሙም ዱዓውን ማድረግ አለበት። ጎጃሜ ደግሞ አሁን በደንብ የተማረችበት ይመስለኛል። ወደ አላህ ተመልሳለች። እኔ አሁን ለታም ብያለሁኝ። እሱ ጠማማውን ቀና ሲያረግ አይሸግረውም። ገባችሁ አይደለ? እና ይሄንን ይቅርታ ተባብላችሁ እህቶቼ ወቀሳና ከሰሳ የለውም። እሷም ካሁን በኋላ ኦዲየንስም ጋር ሆነ ህዝቡም ጋር እንደዚህ ያለ ትደግም አይመስለኝም። ኢንሻአላህ ዩቲዩበሮቹን እንደፈለገ ይታርግ። ግን ይሄንን ኦዲየንስ ጋር ምናምን ያለውን የተማረችበት ይመስለኛል። ኢንሻአላህ አንድ ሰው ወደ አላህ ተጸጽሶ ከተመለሰ ወደዛው ነው እንጂ የሚገፋው ሁለተኛ ወደ ጥፋት አይመለስም። ኢንሻአላህ በአላህ ፍቃድ። ሸውትዬ ደግሞ አንቺም ይቅር ተባባሉ ማሬ ግናቸዋለሁ። ችግር የለውም። ግን እኔ ይቅርታ ይቅር ከልባችን ይቅር እንድንባባል ከሆነ ግን አንድ ጥያቄ አለችኝ። እሷ ተመልስልኝና ከዛ ችግር የለውም። አብሽሩ፣ ምንም ጸግም ችግር የለም። ጎጃም ኒውትሽን ክፈችና አንድ ጥያቄ ልጠይቅሽ ብቻ። እዛ እሷ እውነቷ ከነገርሽኝ አብሽሪ ያለው እንደመጣልኝም ተናግሬ ያለው እንዳስቀየምኩሽም አውቃለሁ። ግን ደግሞ ሸዊት ብር አንሰባስባ እንትና በልታለች ብለሽኛል። እቺ ነገር ግን ማጽዳት ፈልጋለሁ። ምክንያቱ እኔ የሰው ብር ስላልብለው ብር ሰብስባ በልታለች። እሱን እኔ አላስታውስም። አዎ ብር ተመስገን ለሰዎች ምናልባት ላይ ወቃት ልጆች ሻዊትዬ ይቅርታ አድርጉልኝና አንድ ሰው የተጣላ እንደሆነ የኔ ቆንጆ ተባብሎ አይሰደብም። ትክክል። እኔ ያለ ቆንጆ ብሎ እኮ አይደለ ለማጠብና እኔም እኮ ሰድቤያታለሁ። እኔ እኮ የዋሻዎቹ ሰድቤያታለሁ። ተሰዳድበናል እኮ። ግን ይሄ የሰው ሀቅ መብላትና ለመብላት ነው። እኔ ስድብ እኮ ሰድባኛለች፣ ሰድቤያታለሁ። ግን የሰው ብር መብላት ማለት አስባችሁታል እንዴ? ያልተበላ ተበልቷል ተብሎ እኔንም ከአንቺ በላይ ሄዳብኛለች። ምን ያላለችኝ አለ? ያው ብቻ አፍዬ ልዩነት አለው። ቆይ አይደለም እንዴ? እኔ እኮ ችግር የለብኝም ካሊድ። አሁንም እኔም እኮ እያልኩሽ ነው። ለጎጃም ሰድቤያታለሁ፣ ሰድባኛለች። ስድባችን እኮ ሁላችን ተሰዳድበናል። እኔም እኮ ጥሩ አልሰድበሽኛል አላልኳትም። ግን የሰው ሀቅ በልቻለሁ ወይ የሰው ብር ወስጃለሁ ብዬ መጠየቄ ደግሞ ሀቄ ነው። ምክንያቱ ሌላ ሰዎቹ ቅሬታ የፈጠርላቸው ሊኖር ይችላል። ምክንያቱ እኔ የሰው እስከሌለኝ ሰዓት ማለት ነው እንዴ መጠየቄ ደግሞ እሷ ካወቀችው አለ የተሰባሰበ የተበላ ብር ካለች ትንገረኝና ያለ ይፈታ ብዬ ነው። እኔ ይሄ ደግሞ ቅር እያለኝ ነገር ነው። እውነት ለመናገር ራስሽን ነጻ እንደሆንሽ ታውቂያለሽ። ግን አንዳንድ የማይረዳ ሰውም ስላለ ወይም እሷ ማን ብሏት ነው ራሷን ያመጣችው ሰው ብላት ነው ለመጣረት ነው ያለው። ጎጃም ሜትሽን አንሺ ሩታይን ብትነካ ችግር የለውም። መጠየቋ ጥሩ ነው። ሸዊት መጠየቋ ስህተት የለውም፣ ጥሩ ነው። ግን አንዳንድ ጊዜ እንግዲህ ሸዊት ታውቂያለሽ ሁላችንም የምንሰዳደበውን ካፋችን የሚመጣውን ወይ ዩቱብ ላይ ያለን ሰዎች ወይ ቲክታክ ላይ ያለን ሰዎች አናውቀው። ገብቶሻል? የት አይቼ እኔ የትታሰባስቢ አይቼ ማለቱን እንል ይሆናል። እንግዲህ ያንን ርከድ እኔ አላስታውሰውም። ግን ይህንን ሁላችንም እኮ ተብለናል እኮ ጎጃሜ ብር አሰባስባለ ካለ ምናምን እንግዲህ ልክ እንደዛ እንደምንለው አንስተን ብለን እንደሆን እንጂ እርግጠኛ አይደለንም እኮ። ይሄ እኮ ማስረጃ እኮ ጠይቃል እኮ። ማስረጃ አምጪ ብሉኝ የት አመጣዋለሁ? እሺ ከቱራ ያላዘ ሰው እኮ ከየት ያመጣልሽ ታስቢያለሽ? እኛም እኮ ተብለናል እኮ። እኔ ራሱ ተብያለሁ። ግን ይሄ ስህተት
ጎጃም የኔ ጥያቄ ደግሞ ሞዴሬተር አላነሳሽልኝም አይደል? በኢትዮብሽ እንግዲህ ፒስ ሆነናል። በሚመቸኝ ይመጣል። የውሽሚትም ካላችሁ ምክንያቱ ላይቭ ላይ ስለተወራ እኔ ሸዊት የማንም ሀቅ የለኝም። እኔ ራሴ ያውቃለሁ፣ ግን አንዳንድ ዶማ ራስ ስላላችሁ ስሜ ለመጠልሸት የምትሄዱ ስላላችሁ እንደ እስስትም ስለምትሸለጠለጡ ነው። እሷ በንዴትም ብላኝ ትሆናለች፣ ይሆናል ብላም በግምት ተናግራ ትሆናለች። ግን እኔ ሸዊት ነፃ ነኝ። ለእግዚአብሔር ይቅር እስካልሽው ሰዓት ደግሞ እኔ ሸዊት ይቅር ይሁንብሽ ብዬሻለሁ። እኔም ሰድቤሻለሁ እንደ እህት እንደ እናት ነሽ። እናት ደግሞ መከበር ያለባት ነው። እንደ እናት ልመልስልሽ አይገባም ነበረ፣ ይቅርታ። ግን ሀቄን ይሄ ነው። እኔ የማንም ሀቅ የለኝም ማለት ነው። የማንም ብርም የለኝም። ሰምታችኋል። እኔ ሸዊት ልንገርሽ ማለት ነው። እነሱ አሉ አላሉ ለአንቺ የሚሞላልሽ ምንም ያጉድልሽ ነገር የለም። ግን ደግሞ ጥሩ አይደለም ያነገራት ሰው ቢኮዛ ላይ ይችም የነገራት ሰው ለማወቅ ነው እንጂ ማንም ማለሽ አላለሽ አንቺ ስላላደረግሽው አይ ዶንት ኬር። ይሄን ነበር ለማወቅ የፈለግነው። ሩታ አትነካም። እሺ እኔ አትነካም የኔ ማሮች እና ጎጃም እኔ እንደ እናት እንደ እህት ይቅርታ ስለጠየቅሽም እኔም ይቅርታ የኔ እናት ሁላችሁም አመሰግናችኋለሁ። ጎጃም ይቅርታ ብላለች። ሁላችሁም ሰብስክራይብ አድርጓት፣ አሳድጓት። እህታችሁ ናት። ሰው ልጅ ደግሞ እግር ለእግርም ይጋጫል። ድሮም የኛ ነበረች። የሰው ልጅ በሆነ ነገር ይጋጫል። የኛ ናት። ከኛ ጋር ነበረች። አሁን አይደለችም። 4 ዓመት ሊሆነን ነው። ከመጀመሪያም ነበረች እና አንዳንድ ጊዜ መሀላችን ሰይጣን ይገባል እና አሁንም ደግሞ ሸይጣኑ ታርዶ ወደ ራሷ፣ ወደ ልጆቿ፣ ወደ ቤተሰቦቿ፣ ወደ እህቶቿ፣ የድሮ እህቶቿ ተመልሳለች እና ቴንኪው የኔ እናት። ግን ወቅተሽኛል፣ ግን እኔም ወቅትሻለሁ። ዝም በይ። እኔ ብሳሌ ተወቀጥኩትማ። የኔ ብሳሌ ውዶች እንግዲህ ከራሴ ተወቀጠ ተወቅቷል። እኔ ጋርም ተጣልተን ነበረ ጎጃም ጋር ያው በኢትዮብ ይቅርታ አፈረ ሸይጣን። እሺ አሁን ጎጃም ይቅርታ። እኔ እኮ ይቅርታ ስትለኝ አልሰማኋትም። ይቅርታ ስትለኝ አልሰማሁትም። ቆይ አንዴ፣ አይ አልሰማችኝም እሷ። ሸዊትዬ እጅግ አድርጌ አመሰግናለሁ። በመወቀጥ ከሆነ እንኳን የኔ ብሳል የዋለው ቅስም እኔ ከልቤ ቅርታ ብዬ ተጠጥቼ ስለመጣሁ ገብቶሻል። በሰው ሳይሆን እኔ አላህን ይዤ ነው የተጠጥቼት ማለት ነው በመጀመሪያ። በሁለተኛ ደረጃ እናንተ ብያችኋለሁ። ገብቶሻል። ስለዚህ እኔም ይቅርታ ብያለሁ። ከልቤ ነው ይቅርታ ያልኩትኝ። እናንተም ከልባችሁ ቂም እንዳትይዙ። ቂም የያዛችሁም ካላችሁ እነ ሙኻሊድ እናሲ ሁላችሁ እህቶች እዚህ ያላችሁ የሩትዬ ወደንሶች ከልባችሁ ይቅርታ በሉኝ፣ አፉን በሉ። ደግሞ ይቅርታ ብቻ ሳይሆን አፉን በሉኝ ሁላችሁ። ምክንያቱም ሁላችንም ነው የተዘላለፍነው። እዚህ ግባ የማይባል ነው የተዘላለፍነው። አሁን ግን ስለ ሚዲያውም ሆነ ስለ ሁሉም ነገር ሆነ ድቅቅ አድርገንም ስላወቅን፣ ስለዚህ አፉ በሉኝ እህቶች። አፉ ብለናሊው የደስዋ እንኳን መሰከረች። ከሸዊትም ከሩታም ማይላብም ከሁላችሁም በላይ እኔን ቀን በቀን እየለጠፈች ነበር። የምን ሆናችሁ ነው እስከሚባል ድረስ ቅጥቅጥ ያረገችኝ። በሷ በመቀጥቀጥ ግን ያው እኔ አልቀነስኩም እንጂ ሰውነቴና። ለማንኛውም አፉ ብለናል። ይመችሽ። ከዚህ በኋላ ጥረናል። አይ ከአሁን በኋላ እኔ ይቅርታ እየሸፈስ ማለት ነው ተባባላችሁ። ፈጣሪ ቅሪብ ዛሬ የኬኩን ቪዲዮ ዜና ስሰራ ስቆርጥ እየሰማሁት ነበር ከኬኩ ላይ ድምጿንና በጣም ጎጃሜን ሰላም ልበላት በእናትሽ። አዲስ ነኝ። ዛሬ ይቅር በሏት። ምንም ወቀሳ የለም፣ ከሰሳ የለም። ይቅርታ ጠይቃለች። ሁላችሁም ተጠያየች። ናፍቃኛለች እንዴ? ጎበዝ ዛሬ ይቆዳል። ችግር የለውም። አዲስ ነኝ አለች። ዛሬ አሜሪካ እኮ ናት። ሩታን አትሳደብም። ኮሜንታተሮች ከአሁን በኋላ ጎጃሜ ሩታን አትሳደብም። እየሄዳችሁ ላይክ አርጉ፣ ሰብ አርጓት፣ አበረታቷት። እንግዲህ ሙስሊም አይዋሽም፣ አሃዱ ለአሃር ነው። ቃሉን አያጥፍም፣ ቃሏን አታጥፍም። ሩታንም አትሳደብ፣ ኦዲየንስንም አትሳደብም። የወደደችውን ደግሞ የፈለገችውን ትውደድ። ችግር የለብንም እኛ። ተረጋጉ። ይበቃሻል፣ ይበቃሻል። ተናግረሻል። ዛራ ስነ ስርዓት አድርጌ አይደለም። እኛ
ኖ ጣልቃ ቆይ ኡሙካሊ ሎንግ ታይም ያወራ ስታወራ በማለት በኋላ ማውራት ትችያለሽ እኮ አንቺ። እሺ በቃ ተያት አውሪሽ። እኔ ሎርድ ነው ይቅርታ አውፉ በኝ ኡሙካሊ ጎጃሜ ስለመጣች ደስ ብሎኛል። ደስታዬን በምን ልግለጽላት እንዴ? ጣልቃ አትግቡብኝ። በጣም ነው የተደሰትኩት። ደስታሽን በአንበሳ አረርግፊ። ዋት አንበሳ? አንቺ አንበሳ አይሞላውም። ወርቄና ቤቴንም ሽጬ ቢሆን ይሞላላት። ከአንበሳ በላይ ቃላቶቿ እኮ ውድ ናቸው። ምን ሆነሽ ነው ደግሞ? ከአንበሳ በላይ ቃላት ነው የሚወደደው። ሂጅበት ያለ ሊስኮ ዘህራቱ እንኳን ደህና መጣሽ የኔ ውድ። እንዳለ በነዛም እንደው ፈስሽንም ቢሆን ፍስሽባቸው ወደ ቀልባቸው እንዲመለሱ ወደ እምነታቸው እንዲመለሱ የኔ ጀግና ስለመጣሽ ደስ ብሎናል። በፊት እንኳን ድምጽሽን ለመስማት ይቅርና እንደው ካጠገባችን ዞር ስትይ እንዴት እንደምንፈራሽ እንደነበር በተለይ እኔ ፈራሽ ነበርኩኝ። እኔ ፈርቻ አላውቅም። ራስሽ ነው ፈራሽ። ዛህራ ደግሞ አትቀባጥሪ። እስኪ ነገራችን ላይ የምታወሩትን አውሩ። ነግርሽ ነገር የኔ ወዴት እዚህ ላይ የሰላፉ መባባል አላህ Subhanahu Wa Ta'ala ይወደዋል። ላኪን ግን ምሳሌ አሁን አንቺ አይበለውና ደግሞ ብለሽ ብትመለሽ እኛ ምንም ጥፍር ታክል የሚጎልብን ነገር የለም። ራስሽ አይምሮሽ ነው የሚጎዳው። እኛ አሁን ሁላችንም እነሽቱም ያሉትም እዚህ ያሉት እኔ በፊት መነሻቸው እንዴት እንደሆነ ማውቀው ታሪክ ምንም የለም። በፊትም አልከታተልሽም። ቅርብ ጊዜ እንደውም እህቶች ናቸው ነግሬሻለሁ። የሩታዬ ኦዲየንስ እስከ ውጭ ሀገር ድረስ ነው የሚከታተሉሽ። አሁን ብዬሻለሁ፣ ከአፍያን ቤት ነግሬሻለሁ። ያ ማለት ሩታዬን ስለምትወጃት አየሽ። ግን በፊት ሩታዬን ስትረግጭባቸው ግብት ብሎ ስትሳድቢ ሲያ ወላ ወጣን ብሎ የሚነግሯል። ይሄን ስልሽ ግን የተከበሩ ልጆች እናት ሴት ልጅ ያላቸው ባለትዳሮች ናቸው። እንዲህ አይነት ሰው ያየዋል ቻናላቸውን። ሪስፔክት የሚባል ነገር አለ። የሰው ልጅ ደግሞ አይሳሳት የለም።